ሰላም የፊልም ዓለም ቤተሰቦች፣ በየጊዜው ምርጥ ፊልሞችን በአማረ መልኩ አቀርብላችኋለሁ። ለቻናሉ አዲስ የሆናችሁ እኔን ለማገዝ ሰብስክራይብ በማድረግ ተባበሩኝ። በፊልማችን መጀመሪያ አሌክስ የተባለ የ19 ዓመት ወጣት በስርቆት ወንጀል ምክንያት በፖሊስ ታጅቦ እስር ቤት እየተወሰደ እናያለን። 6 ወር ተፈርዶበታል በወንጀሉ። የገባበት እስር ቤት ታዲያ በጣም አደገኛ በመሆኑ ልጁ ስቃይ ውስጥ ገብቷል። እዛ ያሉ ዱርዬ ታሳሪዎች ሌሎች ደካማ ታሳሪዎችን ማሰቃየት የዘወትር ስራቸው ነው። ወደ ክፍሉ እየተወሰደ እያለ ታዲያ ሌሎቹ ታሳሪዎች እያፈጠጡበት በፍርሃት መሬት መርገጥ እንኳን አቅቶት እየሰጋ ይራመዳል። አሌክስ የገባበት ክፍል ውስጥ ታዲያ ያለው ሌላኛው ታሳሪ በጣም ፈሪ ነበርና እሱን አይቶት ይንቀጠቀጣል። አሌክስ ሊያወራው ቢሞክርም ልጁ እየተንቀጠቀጠ ግድግዳውን ይታከካል። አሌክስ ነገሩ ምንም አልገባውም። ያቺ ቀን እንዲሁ እንዳለች ያለፈችና አሌክስ በነጋታው ጸጉሩን እየተቆረጠ ያ ክፍል ውስጥ ሲፈራ የነበረውን ልጅ 3 ዱርዬ ታሳሪዎች እያንገላቱት ሲወስዱ ታያቸው። ያ ልጅ ሲንቀጠቀጥ የነበረው በዚህ ምክንያት እንደነበር ገባው አሁን አሌክስ። ይህንን የተመለከተው አሌክስ ታዲያ በሱ የጀመሩት ነገር ወደ እኔም ይመጣብኛል ብሎ ትልቅ ፍርሃት አደረበት። ምክንያቱም ከዛ ልጅ ጋር አንድ ክፍል ውስጥ ነው የተመደበው አሌክስ። እነዛ 3 ዱርዬዎች በድጋሚ ምስኪኑን ልጅ አንጠልጥለው ሲወስዱት ሌላ ረጅምና የሚያስፈራ ሰውዬን ፈርተው መንገድ ሲለቁለት ተመለከታቸው አሌክስ። ታዲያ ይሄን ረጅሙን ባለግርማ ሞገስ ወጠምሻ እንደዚህ የሚፈሩት ከሆነ ይሄ ሰውዬ ያድነኛል ብሎ አሰበ። ይሄ ሰውዬ ታዲያ ብራንደን የሚባል የእስር ቤቱ ካቦ ጋር ተቀመጠ ሄዶ። አሁን አሌክስ የዚህ እስር ቤት ካቦና የታሳሪዎቹ ሁሉ አለቃ ብራንደን መሆኑን አረጋገጠና ሕይወቱን ለማዳን ብራንደን ስር መሆን እንዳለበት ገባው። ተነስቶም ሄደና ብራንደን ቼዝ እየተጫወተ እያለ ይህንን ጨዋታ ትሸነፋለህ፣ ምክንያቱም በትክክል እየተጫወትክ ስላልሆነ አለው አሌክስ በድፍረት ሄዶ። ብራንደንም ቀጥሎ ናና አሳየኛ እንዴት መጫወት እንዳለብኝና እስቲ አሸንፈኝ አንተ ጎበዝ ከሆንክ አለው። ከዛም አሌክስ በአንድ እርምጃ ብቻ ብራንደንን አሸንፎ ጸጥ አደረገው። በዚህም ስራው ብራንደን በጣም ተደነቀ። ታዲያ አሌክስ ቶሎ ወደ ክፍሉ ተመለሰ። አብሮት የሚኖረው ፈሪ ልጅ ታዲያ ቢላ እየሞረደ ነበር ግድግዳው ላይ። አሌክስ ምን ልትሆን ነው የፋሲካ ዋዜማ ይመስል ቢላ የምትሞርድብኝ ብሎ ሲጠይቀው ልጁም እነዛ 3ቱ ዱርዬዎች እያሰቃዩኝ ህይወቴን እያመሰቃቀሉብኝ ስለሆነ ቀጣይ ቢጠጉኝ በዚህ ወግቼ ገላቸዋለሁ ሲል ይዝትባቸዋል። በቀጣዩ ቀን እነዛ ወንበዴዎች ልጁን ሊወስዱት ሲጠጉት አሌክስ ሆን ብሎ ከዛ ልጅ ጋር አውቆ መጣላት ጀመረ። ይህንን ያደረገው ጥበቃዎቹ እንዲመጡና ልጁም ሰው ገድሎ አጉል ዕዳ ውስጥ እንዳይገባ በማሰብ ነው። ጥበቃዎቹ ታዲያ ቶሎ መጡና ሁለቱንም ሌላ ቦታ ወስደው ቆለፉባቸው። በዚህ በአሌክስ ብልሃት ታዲያ ልጁ ከትልቅ ወንጀል ተረፈ። ይህን ሁሉ የተመለከተው ካቦ የሆነው ብራንደን ታዲያ በአሌክስ ብልሃት በጣም ተደመመ። ከጥቂት ቀናት በኋላ ከተቆለፈበት ስውር ክፍል ተለቀቀ አሌክስ። ብራንደን ቀረበውና እዚህ በጣም አደገኛ እስረኞች አሉ፣ ስለዚህ መጀመሪያ ለራስህ ተጠንቀቅና ስለሌሎች በኋላ ትጨነቃለህ ብሎ ማስጠንቀቂያ ሰጠው። አለበለዚያ ግን ይገሉሃል አለው። አሁንም እነዛ ዱርዬዎች ያንን ምስኪን ልጅ ሲያሰቃዩት ታዲያ ሮጦ ወደ ክፍል ገባና አንገቱን በዛ ቢላ ወግቶ ራሱን ገደለ። ጥበቃዎቹ ሮጦ ቢደርሱም አርፍደዋል፣ ሕይወቱን ማትረፍ አልቻሉም። አሁን በቀጣዩ ቀን እነዛ ወንበዴዎች ትኩረታቸውን በሙሉ አሌክስ ላይ ሆነ። አሁን አሌክስ ሮጦ ክፍሉ ገባና የጥርስ ብሩሹን መሞረድ ጀመረ። ሊያጠቁኝ ቢጠጉኝ ቀድሜ በዚህ ወጋቸዋለሁ እያለ ለራሱ የድፍረት ንግግር ይናገራል። ከዛም ወደ መታጠቢያ ቤት እየሄደ ሳለ እንደ ጥላ ከኋላው ይከተሉታል እነዛ ዱርዬዎች። በድንገት ብራንደን ደረሰለትና ወደ ራሱ ክፍል ይዞት ገባ። እነሱንም ዞር በሉ ብሎ አባረራቸው። ብራንደን ታዲያ እነዚህን ሰዎች ማምለጥ ሆነ በጥርስ ብሩሽ ልትገላቸው አትችልም ብሎ ለአሌክስ አሁንም ማስጠንቀቂያ ሰጠው። ነገር ግን እኔ አድንሃለሁ፣ እዚህ እስካለህ ድረስ ማንም ሊነካ አይችልም፣ እኔ ከልልሃለሁ፣ ከሁሉም ሰው አድንሃለሁ ብሎ ቃል ገባለት። ታዲያ በምትኩ ግን አንድ ነገር ለኔ ታደርግልኛለህ፣ ለውለታዬ
መካሻ ትከፍለኛለህ ብሎ መደራደሪያ ሐሳብ አቀረበለት። ከዚህ እስር ቤት ላመልጥ ስለሆነ እንዳመልጥ እርዳኝ አለው። 6 ወር እስርን ጨርሰ ከወጣህ በኋላ የማዝህን ነገር በከተማው እየተዘዋወርክ ትፈጽምልኛለህ፣ ያም እኔ እንዳመልጥ የሚረዳኝ ስራ ነው ብሎ እንደ ሐሳብ አቀረበለት። ብራንደን ቀጥሎ ሙሉ እቅዱን ያብራራለት ጀመር። ዛሬ ህይወትን አድኜልሃለሁ ከነዛ ዱርዬዎች። ሁሌም እንድከላከልህ ከፈለክ ግን ቃሌን ጠብቀህ የምልህን ከእስር ቤቱ ከወጣ በኋላ ታደርግልኛለህ አለው። ይህን ሁሉ የሰማው አሌክስ ታዲያ ነገሩ ከባድ እንደሆነ ቢያውቅም እሺ ብሎ ተስማማ። በነጋታው እነዛ ዱርዬዎች አሌክስን ሽንት ቤት አስገብተው አስተኝተው ሲቀጠቅጡት ብራንደን ሮጦ ደርሶ አዳነውና እነሱንም ቀጥቅጧቸው አስጠነቀቃቸው። ከዚህ በኋላ ይሄን ልጅ ጫፉን ብትነኩት ወየውላችሁ ብሎ አስፈራራቸው። ብራንደን ታዲያ አሽከሮቹን ጠራና አሌክስን ሲደበድብ የነበረውን ልጅ ግደሉት ብሎ ትዕዛዝ ሰጣቸው። ትዕዛዙንም ፈጸሙና ከ3ኛ ፎቅ ላይ አንስተው ወደ መሬት ፈጠፈጡት። በዚህም ምክንያት ማንም ሰው አሌክስን አይጠጋውም። ብራንደን ስለሚከላከለው አሌክስንም መፍራት ጀመሩ ሁሉም። በዚሁ ቀጥሎ አሌክስ እስሩን ጨርሶ ከእስር ቤት ተፈታ። ከ6 ወር በኋላ ከእስር እንደተፈታም አሌክስ ባዘዘው መሰረት ማርክ ወደሚባል የማፊያዎች መሪ ሄደ። አሌክስ አሁን ብራንደን የላከውን ደብዳቤ ወስዶ ለማርክ ሰጠው። ማርክ ደብዳቤውን ካነበበ በኋላ ለአሌክስ ቦርሳ ሰጠውና የቤት ቁልፍም አብሮ ሰጠው። በቀጣይ አሌክስ ወደ ተጠቆመው ቤት ሄደ። የተባለበት ቤት ሲደርስ ቤቱ እጅግ ቅንጡና ባህር ዳርቻ ላይ ያለ ነው። አሁን ማርክ የሰጠውን ቦርሳ ከፍቶት ስልክና የብራንደንን ብዙ ፓስፖርቶች ተመለከተ። በተጨማሪም ቦርሳ ውስጥ የሚገርም ሽጉጥ አለ። በድንገት ግን በሩ ተንኳኳና ሲከፍተው ናታሻ የተባለች ሴት መጣች። ለአሌክስ ገንዘብና ስልክ ሰጠችው። ይሄ ደግሞ ምን ያደርግልኛል ብሎ ሲጠይቃት በቀጣይ የምታደርገውን ነገር በሙሉ በዚህ ስልክ እንነግርሃለን ብላ መልእክት ነግራው ጥላው ወጣች። በቀጣዩ ቀን እንደታቀደው አሌክስ ወደ አንድ ሰውዬ ቤት ሄደና ሰውየው የመሳሪያ አይነቶችን በሙሉ ለአሌክስ አስመለከተው። ከዛም በኋላ ሰውየው አሌክስን ጭው ወዳለ በረሃ ወሰደውና ተኩስ አለማመደው። በብራንደን እቅድ መሰረት እንዴት መተኮስ እንዳለበት በደንብ ከተማረ በኋላ በግል ሄሊኮፕተር ወደሚያከራዩ ሰዎች ጋር ሄደ። አሌክስ ወደ ከተማ ለመሄድ ገንዘብ ከፈላቸውና ጉዞ ጀመሩ። በረራው ተጀምሮ ሄሊኮፕተሩ ወደ ሰማይ ከፍ ማለት ሲጀምር አሌክስ ከቦርሳው ጠመንጃ አውጥቶ ፓይለቱ ላይ ደቀነበትና እኔ ወዳልኩ ቦታ የማትሄድ ከሆነ አናትን በሽጉጥ ብዬ አፈራርሳለሁ ብሎ አስፈራራው። ብራንደን ወደ ታሰረበት እስር ቤት ይዞት ሄደ ፓይለቱን። አሁን ብራንደን አሌክስ ሊወስደው እየመጣ እንደሆነ ተነገረው። ብራንደን ታዲያ አሁን ማምለጫውን ማመቻቸት ጀመረና ሆን ብሎ ከጓደኛው ጋር ጸብ አነሳ። አንዱ ፖሊስ ሊገላግል ሮጦ ሲመጣ ብራንደን ፖሊሱ አንገት ላይ የተሳለ ብረት ደቅኖበት እየጎተተ ወሰደውና በሩን ጠባቂዋ ፖሊስ ጋር በሩን ካልከፈትሽው ይህም ፖሊስ እገለዋለሁ ብሎ አስፈራራት። ጥበቃዋ በሩን ከፍታ ለቀቀቻቸው። ሁሉንም በር ከፍቶት ከወጣ በኋላ አሌክስ ደረሰለትና ፖሊሶቹ ላይ ተኩስ ከፈተ አሌክስ። በዚህ አጋጣሚ ዘሎ ሄሊኮፕተር ላይ የወጣው ብራንደን እሱም መተኮስ ጀመረ። ከጓደኞቹ ጋር ያመለጠው ብራንደን ታዲያ ልብሳቸውን ለውጠው በአዲስ መኪና ገብተው ተሰወሩ ቶሎ። ብራንደን ቀጥሎ ወደ ማርክ ሄደ። ማርክም ብራንደን በማምለጡ ተደሰተ። በዚሁ ገና ሳያርፍ ለብራንደን ሌላ የዝርፊያ ወንጀል አቀረበለት። ወርቅ ከሚወጣበት ቦታ በጣም ከፍተኛ ወርቅ ስላለ ያንን ከዘረፍን ሁለተኛ ስለ ስርቆት አናስብም፣ በጣም ሀብታም እንሆናለን አለው። ብራንደንም በዚሁ ተስማማና ደስታቸውን እያከበሩ ወደ ዝርፊያ ከመግባታቸው በፊት አሌክስ ናታሻን ተመለከታትና ተጠግቶ ማውራት ጀመረ። ነገር ግን ጆሽ የተባለው የማርክ አሽከር ናታሻን ይወዳት ስለነበር መጣና ይዟት ሄደ። ተመልሶ መጥቶ አሌክስን ገፍትሮ ውሃ ውስጥ ወረወረው። መዋኘት የማይችለው አሌክስ ታዲያ ውሃ ውስጥ ገብቶ ሲምቦራጨቅ ናታሻ ዘላ ገብታ አተረፈችው። ሁሉም እዛ ያሉ ሰዎች ሳቁበት አሌክስ ላይ። በዚህ ያዘነው አሌክስ ትቷቸው ወጥቶ ናታሻ ከኋላው በቅንጡ መኪና ደርሳ ናግባ አለችው።
ወደ ሬስቶራንት ወስደው ምግብ አዘዘችለትና ብዙ ነገር እያወሩ መመገብ ጀመሩ። እሱም በጣም ይወደዳት ይመስላል። ናታሻ ታዲያ ስትታይ ጨዋ ትመስላለህ፣ ከነዚህ ሰዎች ጋር ግን በምን ተገናኘ አለችው። አሌክስም ሲመልስላት ስታይ ጨዋ በመስልም በአጠቃላይ ግን ጨዋ አድርገሽ አትውሰጂኝ አላት። አንቺስ ግን ከነሱ ጋር በምን ተገናኝተሽ ነው ሲላት፣ እኔ እንኳን ስደተኛ ነኝ፣ ከምነግርህ በላይ ብዙ ገንዘብ ያስፈልገኛል፣ ከዚህ የመጨረሻው ዝርፊያ በኋላ ግን ወደ ሀገሬ እመለሳለሁ አለችው። አሌክስ ወደ ቤት ሲመለስ ብራንደን አነቀውና እኔን ሳታስፈቅድ ከዚህ በኋላ ወዴትም መሄድ አትችልም ብሎ አስጠነቀቀው። ከናታሻ ጋር ደግሞ በድጋሚ እንዳላይህ፣ እሷ ትኩረትን እየሰረቀችው ነው አለው። አሁን ብራንደን አሌክስን ወደ ወርቅ ማውጫው ወሰደውና ከዚህ ነው የምንዘርፈው ብሎ ቦታውን በደንብ አሳየው። ወደ ህንፃው ጠቁሞት አንተ ወደ ህንፃው ግባና የአደጋ ጊዜ ደውሉን እንዳይደውሉት ተቆጣጠር፣ ስንሰርቅ ማንም እንዳይደውል ያንን ደውል ብሎ ነገረው። በመቀጠል ብራንደን ወደ ድሮ ጓደኛው በመሄድ የመኪና እሽቅድድም ተወዳዳሪ የነበረ የድሮ ጓደኛውን እሱም በዝርፊያው እንዲካተት ሐሳብ አቀረበለት። ሰውየውም እሺ ብሎ ተቀበለ። አሁን ሙሉ ቡድኑ ስለ ዝርፊያው መወያየት ጀመሩ። ብራንደን ካርታውን እያሳየ ያስረዳቸዋል። ከዛም አሌክስን ወደ ገንዳ ገፍትሮ የጣለው ጆሽ የተባለው ሰውዬ አሌክስን እሱ እኮ ፈሪ ነው እያለ ያላግጥበት ጀመረ። በዚህ ጊዜ ነገሩ ብልጭ ያለበት አሌክስ ጸብ ጀመረ ከጆሽ ጋር። ብራንደን ግን ቶሎ ለያቸውና ውጡና ነፋሱ ሰዱ እስቲ በቃ ብሎ ሁለቱንም አባረራቸው። በዚህ የተበሳጨው አሌክስ ወደ መጠጥ ቤት ሄደና ናታሻን እዛው አገኛት። የሆኑ ሰዎች ናታሻን እያንገላቷት ስለነበር አሌክስ ሮጦ ሄደና በንዴት ሽጉጥ አውጥቶ አስፈራራቸውና አባረራቸው። በዚህም ናታሻ ደስ አላት። ተያይዘው አብረው ወደ ባህሩ ዳርቻ ሄደው መዝናናት ጀመሩ። አንተም ልብስን አውልቅና ተቀላቀለኝ አለችው። በጣም ተቀራረቡና በማታ አብረው እየዋኙ መሳሳም ጀመሩ። ከዛም ወደ ክፍል ገብተው አብረው ካደሩ በኋላ የአንገት ሐብሏን አውጥታ ለሱ አሰረችለትና ጥሩ ዕድል ይግጠምህ፣ በስርቆቱ ግን ላጣህ አልፈልግም አለችው። እሱም ምንም እንደማይሆን ቃል ገባላትና ነገሩን ስንጨርስ ራቅ ወዳለ ሀገር ሄደን ሕይወታችንን በአዲስ መልኩ እንጀምራለን አላት። አሁን የዝርፊያው ቀን ደርሶ ሁሉም ተመሳሳይ የጥበቃ ልብስ አሰፍተው ለበሱ። የለበሱት የጥበቃ ልብስ ዝርፊያው ቦታ ከሚሰሩት ሰዎች ጋር ተመሳሳይ በመሆኑ ሰራተኛ እንጂ ሌባ አይመስሉም ማለት ነው። እዛ ሲደርሱም ለጥበቃው የውሸት መታወቂያ አሳይተው ወደ ውስጥ ገቡ። እንደገቡም ታዲያ ብራንደን ለአሌክስ ወደ መቆጣጠሪያው ቦታ እንዲሄድ ነገረው። ሁሉንም ካሜራዎች አውድማቸው አንበሳዬ ብሎ ነገረው። አሌክስ እንደተባለው ታዲያ እንደ እባብ ጉድጓድ ውስጥ እየተሳበ ሄዶ ሁሉን መቆጣጠሪያ ካሜራዎች አጠፋቸው። በጣሪያው በኩል የጦጣ ማስክ አድርጎ ዘሎ ገባና ሽጉጥ ደቀነባቸው ሰራተኞቹ ላይ። ከዛም ዋናው በሩን ከፍቶ ገባና ብራንደን እና ሌሎች ግብረ አበሮቹም ገብተው ሁሉንም ሰራተኛ ሰበሰቧቸው በአንድ ቦታ። ብራንደን ታዲያ እናንተን ምንም አናደርጋችሁም፣ የምንፈልገው ወርቁን ብቻ ነው አላቸው ለሰራተኞቹ። ታዲያ ጆሽ የተባለው ሰውዬ ተንቀልቅሎ አንዱ ሰራተኛ ላይ ተኩሶ እግሩን መታው። ብራንደን ደንግጦ መጣና በጠመንጃው እጀታ መንጋጭላውን ብሎ አፈረሰለት ጆሽን። አሁን ብራንደን አንዱን ሰራተኛ በግድ አስነስቶ ወርቁን እንዲያነጥርላቸው አዘዘው። ሰራተኛው 3 ትልልቅ የወርቅ ዘንጎችን ሰራላቸው። ካቀዘቀዙት በኋላ በቦርሳቸው ሞልተው ሊወጡ ሲሉ በፖሊሶች መከባባቸውን አወቁ። ሁሉም አሁን ደንግጠው አለቀልን ብለው ሲርበተበቱ፣ ብራንደን ግን ብልህ ስለነበር የሰራተኞቹን ልብስ ለብሰን ተመሳስለን እንውጣ ብሎ ሐሳብ አቀረበ። አሁን ሰራተኛ መስለው እየወጡ ፖሊሶቹ ላይ አጉል ሰዓት ላይ ተኩስ ከፈቱባቸው። የመኪና እሽቅድድም ተወዳዳሪ ጓደኛው መኪና ይዞ ደረሰላቸውና ሁሉም ተጠራርገው አመለጡ። ፖሊሶቹ ግን ከኋላ እየተከተሉ ተኩስ ጀመሩ። በዚህም የብራንደን ጓደኛ ጀርባውን ተመታና ሞተ። ፖሊሶቹ አላቆሙም። የነ ብራንደን ሾፌር ግን በጣም ብልህ ስለነበር የፖሊሶቹ መኪና ገጨና እርስ በርስ አላትሞ ገልብጦ ጣላቸው። አሁን የዘረፉትን ወርቅ በሙሉ ወስደው ለማርክ ሰጡት። ወስዶ ወርቁን የመሸጥ የማርክ ስራ ነው። በሌላ በኩል ናታሻ አሌክስን እየጠበቀችው ነው። ራሷን እያዘጋጀች
ከተማዋን ለቃ ለመሄድ እየተዘጋጀች ሳለ በሩ ተንኳኳና የማርክ አሽከር ሰተት ብሎ ገባ። ልትጠፊ እንደሆነ አውቃለሁ፣ ማርክም ይህን ነገር ያውቅብሻል እና እንድገልሽ የላከኝ ማርክ ራሱ ነው ብሎ ነገራት። ከዛም ጥቃት ከፈተባትና ወደዚህ ወደዛ እያደረገ በጥፊ የመታት ሊገላት አንገቷን ሲያንቃት በቦርሳ መታችውና ሮጣ መለጠች። አሁን በፍጥነት ወደ አሌክስ ደወለችና ማርክ ሁላችንንም ከድቶናል፣ ወርቁን ለራሱ ብቻ ወስዶታል አለችው። አሁን ፖሊሶቹ መጥተው ሊይዙክ ስለሆነ ተጠንቀቅ በጣም አለችው። ስለዚህ ወደ ቤት መሄድ የለብህም፣ ቶሎ ተመለስ ብላ አሳሰበችው። አሌክስ ይህንን ነገር ቶሎ ለብራንደን ሲነግረው ብራንደን መኪናውን አዙሮ ከቤቱ በርቀት አቆመው። ወዲያው ፖሊሶች የብራንደንን ቤት ከበው መፈተሽ ጀመሩ። በናታሻ መረጃ መሰረት ሁለቱም ተረፉ። አሁን ብራንደን ለማርክ ደውሎ ይህን ሁሉ ነገር ካደረግን በኋላ ግን እንዴት ትክደናለህ ብሎ ሲነግረው ማርክ በጥጋበኝነት ስሜት ምንም አታመጡም፣ ወርቆቹ ሁሉ በኔ እጅ ናቸው ብሎ ተስፋ እንዲቆርጡ ነገራቸው። ብራንደን ተበሳጨና ዞረው ወደ ናታሻ ሄዱ። ወርቁን እንዴት እንደሚያስመልሱ አሰቡና ብራንደን ግን ማርክ ወርቁን የት ሄዶ እንደሚሸጠው ስላወቀ እዛ ቦታ ሄደን ወርቁ ከመሸጡ በፊት ከማርክ እንሰርቀዋለን ወርቁን ብሎ አሰበ። ለዚህ ስራ ግን ደህና ገንዘብ ያስፈልጋቸዋል። አሁን ብራንደን አሌክስን ወደ መቃብር ስፍራ ወሰደውና የሆነ ቦታ ቆፍረው ተሸሽጎ የነበረ ብር ቆፍረው አወጡ። አሁን ሜልቦርን ወደሚባል ከተማ በቶሎ እንሂድ፣ ማርክ ወርቁን ለመሸጥ እዛ ነው የሚሄደው አለና ብራንደን አሌክስንና ናታሻን ይዞ ወደ ሜልቦርን ከተማ ሄዱ። ሜልቦርን ሄዱና መጠጥ ቤት ገቡ። እዛም ተቀምጠው ፎቶአቸው በቲቪ በፖሊሶች ሲሰራጭ ተመለከቱ። ብራንደን ታዲያ ጆሽም በዝርፊያው ላይ አብሮን ነበር፣ የእሱን ፎቶ ለምን ፖሊሶች አላሳዩም ብሎ ጠየቀ። ስለዚህ ይሄ ሁሉ ስራ የማርክ ስራ ነው፣ እኛንም የጠቆመው ፎቶአችንንም ለፖሊሶች የሰጠው ማርክ ነው ብሎ ደመደመ። አሁን ናታሻ ለሶስቱ ምግብ ገዝታ ሱክ እያለች ወደ ሆቴል እየገባች እያለ የሆነ ሰውዬ በድብቅ እየተከታተላት ነበር። እሷ ሳታየው ውስጥ ስትገባም እነ ብራንደን ሲያወሩ ተደብቃ ሰማች። ብራንደን ለአሌክስ ራስን ከናታሻ አርቅ፣ በሷ ምክንያት ትኩረት ማድረግ አቅቶ ስራ እያበለሻሸብኝ ነው ብሎ ነገረው። ይህንን ገንዘብ ስጣትና አሁኑኑ አባራት አለው። ይህን ሁሉ ተደብቃ የሰማችው ናታሻ ታዲያ በብስጭት ምግቡን ጥላው ሮጣ ወጣች። አሌክስ አያትና ሮጦ ሄደ ወደሷ። ሮጦ ደረሰባትና የሰማሽው ሁሉ እውነት አይደለም፣ እስከ ሞት ፍጻሜ ድረስ አንቺን ያልለይሽም፣ በጣም ነው የምወድሽ አላት። ያ በድብቅ ሲገባ የነበረው ሰውዬ ታዲያ ብራንደን ላይ ሽጉጥ ደቀነበትና ማርክ ነው አንተን እንድገልህ ወደ አንተ ይላከኝ አለው። ከዛም ብራንደን ማርክ የሰጠህን ገንዘብ እጥፍ አድርጌ እሰጥሃለሁ አለው ለሰውየው። እና ብራንደን ወርቁን ከማርክ ለመስረቅ ያወጣውን እቅድም ለሰውየው አስረዳው። ሰውየው በሐሳቡ ተስማማና ጭራሽ ማርክ ያለበትን አድራሻ ለብራንደን ነገረው። አሁን ብራንደን እና አሌክስ በተጠቆሙት መሰረት ማርክ ወርቁን ለመሸጥ የሚሄድበት ቦታ ቀድሞ ደረሱ። እዛም ማርክ ራሱ ሄዶ ከመሸጥ ይልቅ ጆሽን ነበር አስቀድሞ የላከው። ብራንደን አሁን ተኩስ ከፈተና የማርክ አሽከሮችን አንድ በአንድ ገድሎ ጆሽን በህይወት ያዘው። ጆሽን ይዘውት ሄዱና ስለ ወርቁ ሲጠይቁት እሱ ግን የማውቀው ነገር የለም ብሎ ሸመጠጣቸው። ብራንደን አሁን ለማወጣጣት ብሎ ጆሽን እያሰቃየ ቃሉን ለመቀበል ሲል እንደ ባህር ዳር አሳ ፍሪጅ ውስጥ አስገብቶ እዛው ዘፈዘፈው። አሁን ጆሽ በቅዝቃዜ ርዶ እየተንቀጠቀጠ አድራሻውን ቶሎ ነገራቸው። ቶሎ ወርቁ ወዳለበት ሄደው ወርቁን ካገኙ በኋላ አሁን ግን ማርክ በጭራሽ ስለማይተወን ራሳችን ሄደን ቀድመን እንግደለው ብለው ወደ ማርክ ሄዱ። ብራንደን ሄዶ ሽጉጥ ሲደቅንበት ማርክ ደንግጦ እሱም ሽጉጥ አውጥቶ ሲተኳኮሱ ማርክ ተገደለ ቀድሞ። አሁን ወርቁን በቦርሳ ሞልቶ ብራንደን አልጋው ስር ደበቀው። ነገር ግን ፖሊስ እንደሚፈልጋቸው ስለገባቸው በጀልባ ላይ ሆነው ከተማዋን ለቀው ወጡ። አሁን ባህሩን እንዳጋመሱ ብራንደን አሌክስ ላይ ሽጉጥ ደቀነበትና ከጀልባው ውረድ፣ በቃ ስለነበረን ጊዜ አመሰግናለሁ
አሁን ወርቁን ተቆጣጥሬያለሁ ብሎ ካደው። አሌክስ አሁን እየሳቀ የምን ወርቅ? ቦርሳውን ቼክ አድርገሃል? ወርቁ እንዳለ አለው። ይህን ሲሰማ ብራንደን ግራ ተጋብቶ ሮጦ ቦርሳውን ሲፈትሸው በወርቁ ቦታ ተራ ብረት ነበር የሞላው ቦርሳ ውስጥ። በዚህ ተናዶ ሮጦ ወደ አሌክስ ተመለሰና እንዴት እንዲያደረክ ብሎ አሌክስን ሁሉንም ነገር ሲጠይቀው አሌክስም ሁሉንም ነገር ከናታሻ ጋር ነው ያደረግነው። የቤትህን ቁልፍ ለናታሻ ሰጥቼ ወርቁን በተራ ብረት እንድትቀይር እኔ ነኝ የነገርኳትና አሁን ወርቁ እሷ ጋር ነው ያለው አለው። እንደውም ናታሻን አውራት ብሎ ለብራንደን ስልክ ሰጠው። ናታሻ በስልክ ስታወራ ታዲያ አሌክስን አንድ ነገር ብታደርገው ለፖሊሶች ተናግሬ አሁኑኑ አስይዛለሁ አለችው። ይህን የሰማው ብራንደን ታዲያ ንዴቱ ገንፍሎ አሌክስን አንቆ ወደ ውሃ ገፍትሮት አብሮ ወደቀ ውሃ ውስጥ። ከዛም አሌክስ መዋኘት እንደማይችል የገባው ብራንደን ደግሞ መልሶ ጎትቶ አወጣው አሌክስን። አሁን ብራንደን በስራው ተጸጸተና ታዲያ ወርቁ ሁሉ አንተ ጋር ከሆነ ተሰውረ ከመጥፋት ይልቅ ለምን እኔን ተከተልከኝ ሲለው ውለታ የማይረሳው አሌክስ ግን እኔ በእስር ቤት እያለሁ ብዙ ነገር ረድተኸኛል፣ ህይወቴን ከነዛ ዱርዬዎች አትርፈህልኛል፣ ስለዚህ እኔ በጭራሽ አልከዳህም አለው እና የራስህን ድርሻ ታገኛለህ ከወርቁ ብሎ ቃል ገባለት። ከዛም ናታሻ ጋር ሲደርሱ በትንሽ መርከብ ብቻውን ሄደና አገኛት። በፍቅር ተቃቀፉ። ብራንደንም ከጀርባው ከወረደ በኋላ ታዲያ ልብሱን ለማሳጠብ ወደ ላውንደሪ ቤት ሄዶ አጠገቡ የነበረችው ሴት ግን ፎቶውን በቲቪ አይታ ስለነበር ለፖሊሶች ደውላ በፍጥነት አስያዘችው። ፖሊሶች ቶሎ ደርሰው አሰሩት። ከዛም መጨረሻው ዘብጥያ እስር ቤት ሆነ። ከአንድ ዓመት በኋላ እዛው እስር ቤት እንዳለ ደብዳቤ ተላከለት። ደብዳቤውን የላከለት ጓደኛው አሌክስ ነው። ያንተን የወርቅ ድርሻ ብር ቆፍረን ካወጣንበት መቃብር ውስጥ ቀብሬልሃለሁ፣ እስርህን ጨርሰ ስትወጣ ከዛ መውሰድ ትችላለህ ብሎት የናታሻያንን ፎቶ አብሮ ላከለት። ናታሻ ነፍሰ ጡር ሆናለች። አሌክስ እና ናታሻ ተጋብተው አዲስ ህይወት ጀምረዋል። ብራንደን ይህንን ሲመለከት ተደስቶ ፊልማችንም በዚሁ ተጠናቀቀ። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። የፊልም ዓለም ቻናልን ሰብስክራይብ በማድረግ ቤተሰባችን ሁኑ።